ትክክለኛ ሊደርሺፕ ካለ ህዝቡን በትክክለኛ ኦሪንቴሽን ከመራው የኢትዮጵያ ህዝብ ለጦርነት ብቻ አይደለም ወደ አንድ ባንድነት አይደለም ለልማትም ባንድነት መጥመም ይችላል ማድረግ ይችላል። ብዙ ነገር ይባላል። አሁን ዳግማዊ አድዋ ይባላል። ከዚህም የተሻለ አሁን ህዝቡ ቁጥር እየጨመረ እያደገ ጸጋዎቻችን እየሰፉ መሰል የሆነ ስፕሪንግ ቦርድ ሊሆን የሚችል ለህዳሴ ግድብ ፕሮጀክቶች እየሰራ ከሄድ ነገ ደግሞ ዓለምን ሊያስደምም የሚችል በጥቁር ህዝቦች ሳይሆን በአጠቃላይ በሰው ልጅ ታሪክ የማይታሰብ ነገር መስራት የሚችል ህዝብ እንዳለን ማሳያ ነው። ምን ይችላል ነገር ይህ ያሳያል። በራሳችን አቅም ማንኛውንም ነገር መስራት እንደምንችል እኔ ከምንም በላይ ቃላት አይገልጸውም ስሜታችን ሆነ ለምናቀር ከሁላችንም ውስጥ ያለው አይደለም እዚህ ቤት ውስጥ ያለው ፊደል የቆጠረው ሚዲያ የሚከታተለው ብዙ ነገር ሀገራዊ ስሜትና ወኔ የሚሰማው ህዝብ ውጭ የሆነው አካል በራሱ ብዙ ሴቶች ብዙ ምንም ነገር የሌላቸው ከሊስትሮ ጀምሮ ይሄን ግድብ ሊገነባ ተጠናቆ እንዲያይ ብዙ ህልም ያላቸው ማህበረሰብ ነው ያሉንና እኛ ለኢትዮጵያውያን እውነት ለመናገር በጣም ብዙ ፋይዳ ነው ያለው የግድብ መጠናቀቁና ስሜታችን ወደር የለውም፣ ቃላት ላይ አይገልጸውም። በእኔ በግሌ ስርዓት ወንድሞቻችን እህቶቻችን ችግር ይቀርፋል ብለን የምናስበው በጣም በስስት የምናየው ፕሮጀክት ነው። ስለዚህ ከኢኮኖሚ ፋይዳው አንጻር በራሱ በቀላሉ የሚታይ ወይም ደግሞ የሚገለጽ ፕሮጀክት እንዳልሆነ ነው የምንረዳው ማለት ነው። ሌላው እናቶቻችን በየገጠሩ ያሉ የኃይል አቅርቦት ችግር ያለባቸው እናቶች በራሱ ከፍተኛ የሆነ አስተዋጽኦ ይኖራል። ብዙ ጊዜ አያርፉንም ጠላቶቻችን ከዚህ ተነስቶ ሌላ ጉዳት ሊያደርሱ ይችላሉ። እንግዲህ እንደሚባለው ከዚህ በኋላ ሌሎች የታችኛው ተፋሰስ አገሮች ጠላት እንኳን ቢኖሩ ይህም ቢናቁት በራሳቸው ላይ አባይ ራሱ ሊያጠቃቸው ይችላል። ከዛ በፊት ግን የኛ ጥንቃቄ የሚኖርበት ሁኔታ ቢፈጠር የሚል አስተያየት ለመስጠት ፈልጌ ነው። በሶስተኛ ደረጃ በጣም በተስፋ የምንጠብቀው ውጤት በእያንዳንዱ ቤት መብራት ኃይል ማቆራረጥ ተቋርጦ እንዲቀር ነው። አሁን ብዙ ጊዜ ችግራችን የሚፈታው ግድቡ ሲያልቅ ነው እያለ እንደዋዛ እየተናገርን ነው። ይህ ግን ዋዛ አይደለም። አሁን ቅድም ፕሮግራሙ ላይ አይቼዋለሁ። ገጠር ላይ መብራት የሌላቸው ይደርሳል። ከተማ ላይ እኮ መብራት ጠፍቷል። የኃይል መቆራረጥ ኃይሉ ደካማ ነው በሚል ማለት ነው። እና ወደ ውጭ ከማንጋጠጥ ገቢ ማስገኘት አንድ ነገር ሆኖ ግን ከውጭ ከመሄዳችን በፊት በህብረተሰቡ ያዋጣው አስተዋጽኦ ያደረገበት ኃይል እስከሆነ ድረስ ቅድሚያ ህብረተሰቡ የሚያገኝበት ሁኔታ ተሰጥቶት ከዚህ ከመብራት ፍላጎታችን ተሳክቶ እንድናይ ለማለት ፈልጌ ነው። በተረፈ ዛሬ በጣም ደስ ብሎኛል። ስንገድብ ስንሰራ እዚህ እንዲደርስ በርካታ መስዋዕትነት ተከፍሏል፣ በህይወትን ጭምር መሀል ላይ ስታካርገን በዛ ልክ ተስፋ እንድንቆርጥ እንድንቆም እንድንፈረካከስ ሁኖም የነበረ ኋላ በጥበበኛ መሪዎቻችን እንደገና ተገምግሞ እንዲቀጥልና እንዲጠናቀቅ ቢደረግም አሁንም ቢሆን በአጠቃቀማቸው ዙሪያ እንዲህ አይነት ነገር እንዳይገጥም በጥንቃቄ መምራት አለበት ባይነኝ። እንዳንድ ግለሰብ እንዳንድ ኢትዮጵያዊ ስንገድብ እንዳሰባሰብ ነው፣ ስንገድብ እንደተነሳሳ ነው፣ ስንገድብ በዛ ሞራል በዛ ኢትዮጵያውያን ስሜት እንደሰራ ነው። አሁንም ስንጠቀም ሁሉንም የህብረተሰብ ክፍል ያማከለ ፍትሐዊ ተጠቃሚ እንዲሆን በጥበብ በደንብ ብስለት ባላቸው ከውጭ ባሉ እንዴት እንደተጠቀሙ እንዴት እንደተመራ ይሄ የተሞክሮ ጭምር አምጥቶ በደንብ በአግባቡ ልንጠቀምበት እኩል ፍትሐዊ ተጠቃሚ እንድንሆን ጥንቃቄ ሊደረግበት ይገባል ባይ ነኝ። አባይ በብዙ ውጣ ውረድ ውስጥ የተገነባ ሁሉም ኢትዮጵያዊ ባለው በቻለው አቅም ኮንትሪቢዩት ያደረገ ዳር እስከ ዳር መስዋዕትነት ቅድም ሲባል ነበር ከ15,000 ሰው በላይ የህይወት መስዋዕትነት የተገበረበት ብዙ ሰው መስዋዕት አድርጎ ብዙ ሰው
የመንግስት ሰራተኛው ድሃው የመንግስት ሰራተኛ ሳይቀር ደስ ብሎት ነው እውነት ለመናገር ነው ደስ ብሎት ኮንትሪቢዩት ያደረገበት የመንግስት ፕሮጀክት ነው። ዜን ጥንቃቄ መደረግ ያለበት በቀጣይም የንቁሪያ ማዕከል እንዳይሆን ይሄኛው ተጠቀመ ይሄኛው ዲስፕሪቪሌጅ ተደረገ ይሄኛው እንደዚህ ሆነ ይሄኛው እንደዚህ ሆነ እንዳይባል መጠንቀቅ ያስፈልጋል የሚል የመውጫ ሀሳብ ስላለኝ ነው።